አንደኛ ቅዱስ ጊዮርጊስ ከተጋድሎ በኋላ ስጋው በፋርስ በኢራቅ ወድቆ እንዲቀር አልፈለገም። ፈጣሪውን ለምኖታልና በሀገሩ በልዳ ሄዶ እንዲያርፍ እግዚአብሔርን ለምኖት ነበረ። እግዚአብሔር ፈጽሞለት ባረፈበት ቦታ ላይ ቤተክርስቲያኑ የታነጸበት መሆኑን ሰምተናል። ሁለተኛው ያችን የምስኪኗን መበለት ቤት የባረከበት አይደለም፣ እሷን መባረክ ብቻ የቤቷ ምሰሶ ሳይቀር ተባርኮ ፍሬ የሰጠበት ቀን ነውና በእነዚህ በሁለት ነገሮች ዛሬ የቅዱስ ጊዮርጊስ በዓል ታስቦ ይውላል ማለት ነው። እንግዲህ ከገድሉ አንስተን ታሪኩን ነው የምናየው። ቤተ ክርስቲያኑ በማን ተሰራ? ምን አይነት ተአምራት ተደረገ? የተሰራው የት ነው የሚለውን ይህን ነገር እናየዋለን። እንደ ጊዜያችን መጠን የተነጋገርን በዚሁ ላይ እንቆያለን ማለት ነው። የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ የቅዱስ ጊዮርጊስ ታሪኩ እንደምታውቁት ስትሰሙት እንደኖራችሁ እንደምትሰሙት ሰፊ ነው። ቅዱስ ጊዮርጊስ ወደ ቤተ ክርስቲያኑ መታነጽ ከመድረሱ በፊት ዋጋ የከፈለ አንድ የእግዚአብሔር ታላቅ ሰው ነው። ተወዳጅ የእግዚአብሔር ቤተሰቦች እንደምናውቀው ሁሉ በመጀመሪያ ብዙ ሀብትና ንብረት እንደነበረው በስልጣን ላይ የነበረ እንደነበረ ብዙ ሀብትና ንብረት ቢኖረው ስልጣን ቢኖረውም ከእግዚአብሔር ያልተለየ ሀብቱ ስልጣን ሁሉ ከእግዚአብሔር የነበረ ያኑ ስልጣኑን ለማጠናከር ወደ ፋርስ እንደሄደ በፋርስ የነበሩ ኃያላን ነገስታት ያን ጊዜ ዓለምን የመሩ የነበሩት ሁሉ ሰዎችን የሚያሳድጉም ከስልጣን የሚወርዱም ወደ ስልጣን የሚወጡም እነሱ ስለነበሩ ከነሱ ስልጣኑን አጠናክሮ ከፍ ያለ ስልጣን ተቀብሎ ሀገርና ሕዝቡን ለመምራት ነበረ ተጉዞ የሄደው። እዚያ ከደረሰ በኋላ የሰማው ግን ለሱ የማይመችው ቋንቋ ነበረ። እሱ እየተማረው ያደገውን አምኖት የሚኖረውን እግዚአብሔርን የካዱ ሰዎች፣ እነሱ መካዳቸው ብቻ አይደለም ሌሎችንም የሚያስክዱ ሰዎች፣ የእግዚአብሔር ስሙ እንዳይጠራ የማይፈቅዱ፣ እግዚአብሔር ሲገለገል የማይሰሙ፣ ስሙ ሲጠራ እንኳን መስማት የማይፈልጉ የእግዚአብሔር ተጋፊዎችና ጠላቶች ሆነው ያገኛቸው። የተወደዳቸው እግዚአብሔር ከዚህ ሰውረን። እግዚአብሔር ከእግዚአብሔር ጋር የተጣሉ ሰዎች ማን ያስታርቃቸዋል? እያኖራቸው እያለ እያከበራቸው እያለ የሚያከብሩት፣ እያኖራቸው እያለ የሚያመሰግኑት፣ ስሙን መጥራት የማይሰሙ ምድር የጠበበቻቸው በክፋት የተመሉ አመፅ በልቡናቸው ውስጥ የተጠመቀ ሞልቶ ከጽዋው የሚፈስ ክፉ ሰዎች ነበሩበት። ገና ጥያቄውን ከማቅረቡ በፊት ክርስቲያኖች ሲነቀፉ ነው የሰማው። ክርስቶስ ሲሰደብ ሰማ። እኔ እነዚህ ሰዎች የስልጣን ተጋሪ አልሆንም ነው ያለው። ከዚያ በኋላ ፈጣሪው እየተሰደበ ፈጣሪውን ከሚሰድብ አካል ስልጣንን መቀበል፣ ፈጣሪውን ከሚጠላ አካል ክብርን መቀበል በጭራሽ አልፈለገም። ይህንን ካዳመጠ በኋላ እኔ ሞቴ በዚህ ቦታ ነው የምሆነው፣ እንግዲህ ይሄ አሁን በኋላ የሚፈልገውን ሁሉ ትቼዋለሁ ሲሆን ቀደም ብሎ ሀገሬ ላይ እግዚአብሔር በሚከበርበት ስሙ በሚጠራበትና በሚመለክበት ቦታ መኖር ሲገባኝ ወደዚህ መምጣት አይገባኝም ነበረ። እንግዲህ አሁን በኋላ እኔ ሞቴ በዚህ ቦታ ላይ የምሆነው ይሄንን ስሙ እንዳይጠራ የፈለጉትን ሰዎች አሳፍራቸዋለሁ፣ ስሙ እንዲጠራ አስደርጋለሁ ብሎ ከወሰነ በኋላ በታላቅ ሰረገላ ወታደሮችን ይዞ ወታደሮች ታጅቦ ብዙ ሀብትና ንብረት ይዞ አምሃ ሊሰጥ ነበር ሄደውና በቃ ካሁን በኋላ እኔ አምሃም ለእነዚህ ሰዎች አልሰጥም፣ ስልጣናቸውንም አልፈልግም፣ ከእነዚህ መሾምን አልፈልግም። ስለዚህ እኔ አሁን ካሁን በኋላ ሞቴ በዚሁ ቦታ ነው የሚሆነውና እኔ ወደ ሀገሬ አልመለስም። አሁን እዚሁ ሞታለሁ እንጂ ክርስቶስ እየተሰደበ ክርስቶስ ስድብ ሰምቼ ተመልሼ ወደ ሀገሬ አልሄድም። አሁን በኋላ ተመልሼ የእናቴን ፊቷን አላየውም ነው ያለው። የእናቴን ፊቷን አላየውም እና እናንተ አገልጋዮቼ እኔ ነፃ አውጥቻቸዋለሁ፣
ለእያንዳንዳችሁ ያለውን ገንዘብ ድርሻችሁን እያያዛችሁ ወደ ሀገራችሁ ሂዱ። ነገር ግን አላቸው፣ ነገር ግን ነፃነትን ያውጥቻችኋለሁ፣ ገንዘቡንም ሰጥቻችኋለሁ። እኔ በዚህ ቦታ ከመሞቴ በፊት ወደ እኔ ሀገር እንዳትመለሱ አደራችሁን። በሌላው በፈቀደው ቦታ ኑሩ። ምክንያቱም እናቴ፣ እህቶቼ፣ የቅርብ ዘመዶቼ፣ ሩቅ ወዳጆቼ የኔን መሞት ሲሰሙ ያዝናሉና እኔ በሕይወት እያለሁ ሳልሞት ወደዚህ ሀገር እንዳትሄዱ። ምክንያቱም እናቱን ወገኖቹን ለእናቱ ለወገኖቹ ምን ያህል አዛኝ እንደነበረ፣ እናቱን ምን ያህል ያከብር እንደነበረ እናቴ ማዘን የለባትም፣ እህቶቼ ማዘን የለባቸውም፣ የቅርብ ዘመዶቼ የሩቅ ወዳጆቼ የኔን ሞት እኔን ሰምተው የኔን ችግር ሰምተው ማዘን የለባቸውምና ስለዚህ ሳልሞት ወደ ሀገሬ እንዳትሄዱ ይሄንን ልትሰሙኝ ይገባል አላቸው። ይሄን ካላቸው በኋላ አንድ ነገር ስለ እግዚአብሔር ብዬ ለምናቸዋለሁ። እሱም እኔ በምሞትበት ጊዜ የወዳጅነት ሥራ ስሩልኝ፣ አስከሬኔም ከዚህ ሀገር አንስታችሁ አካሌን ወስዳችሁ ሀገሬ ቅበሩልኝ ነው ያላቸው። ይህንን መሐላ ባሉልኝ፣ ሁሉን ስለፈጠረ ስለ እግዚአብሔር ብላችሁ እንዳትተውኝ፣ እኔ ሞታለሁ፣ ስለ እግዚአብሔር እመሰክራለሁ አላቸው። በዚህ ተዋውለው የሚያስፈልጋቸውን ሰጥቶ ነፃነታቸውን አጎናጽፎ እሱ ወደ መከራ ውስጥ ተገባ። ብዙዎችን ሲያሰናብታቸው የሚደነቁ ደግሞ ከእሱ ጋር የነበሩ 3 ሰዎች ናቸው። ከእነዚያ ሁሉ ሰዎች የቀሩት አንለይህም ነው። ሶቅራጥስ፣ ሄርፋስ፣ ሉሲስ የሚባሉ 3 አሽከሮቹ ከእሱ ሳይለዩ በተጋድሎ ዘመን ሁሉ ቤት ተከራይተው ራሳቸውን ደብቀው ተጋድሎውን የሚሰራውን ተአምራት የሚደርስበትን መከራ በእሱ ላይ የሚደረገው የሚተላለፈውን ግፍ ሁሉ ይመለከቱ ነበረ። ስለዚህ ነው ቅድም ገድሉን ስትሰሙት ሶቅራጥስ መጨረሻው ላይ አባታችን ሲያደርጉት ሰማይና ምድርን የፈጠረ ኃጥአንና ጻድቃንን የሚገዛ እሱ ያውቃል። በኃጥአን የሚፈርድ ለኃጥአን ዋጋ የሚያድል እግዚአብሔር ያውቃል። እኔ ቅዱስ ጊዮርጊስ ከሠራው ገድል ውጪ አልጨመርኩበትም፣ ስጽፈው አላጎደልኩም። ሰማይና ምድርን የፈጠረ የቅዱሳን አምላክ ያውቃል ብሎ ነው የዘጋው። ጫፍ ላይ ሰምታችሁ እንዴት አድርጎ ተከታትሎ እንደጻፈው። ሌሎች ሁሉ ወደ የራሳቸው ኑሮ ሲሄዱ እኛ አንለይህም፣ አንተ መከራውን ስትቀበል ቢያንስ እኛ ከአንተ ጎን ያንን ማየት ይገባናል ብለው ቤት ተከራይተው 7 ዓመት ከእሱ ጋር ያነበሩ። ያ7 ዓመታት በመከራ አለፈ። የተወደዳቸው እግዚአብሔር ቤተሰቦች አንድ ቀን እንኳን መከራን ማሳለፍ ከባድ ነው። የአንድ ቀን ሆድ ቁርጠት ምን ያህል ሰውን እንደሚጎዳ እናውቃለን። ምን ያህል አቅምን እንደሚቀንስ እናውቃለን። 7 ዓመት ሙሉ ስለ ክርስቶስ ብሎ ቅዱስ ጊዮርጊስ መከራን ተቀበለ። ብዙ ተአምራት ተደርጓል፣ ብዙ ተአምራት አድርጓል። እየሞተ መነሳቱን እናውቃለን። ያን ሁሉ አይተዋል። የእሱ መሞት መነሳት ብቻ አይደለም። 430 ዘመን የነበራቸው ሙታን ከመቃብር ውስጥ መቃብሩን ፈንቅለው ተነስተዋል። ይህን ያደረገ ቅዱስ ጊዮርጊስ ነው። ነገር ግን እነዚያ ክፉ ጨካኞች እግዚአብሔር ጠላቶች ሆኑ። የእግዚአብሔር ጠላትነታቸውን ሊያቆሙ አልቻሉም። ከ7 ዓመት በኋላ እነሱ ራሳቸው እንዲሞት ፈረዱበት። 7 ዓመት ነገስታቱ 70 ነገስታት በ70 ነገስታት ስር ያሉትን ኃያላኑን አስቡ። ስንት ሹማምንት እንዳሉ ከእነሱ ጋር የነሱ አጃቢዎች በ5 ዓመት ሙሉ ነው። 5 ዓመት ተጉዘው ነው ተጠቃሎ ህዝቡ የገባው እዚያች ሀገር ላይ ተጠቃሎ። የዚህ ሁሉ ነገስታት ህዝብ ገባ ጊዜ ሀገሪቱ ተጨነቀች ነው የሚለው። ይህ ሁሉ ሀገሪቱን ያስጨነቀ ሰራዊት ቅዱስ ጊዮርጊስ ሰውነቱ የሚጎዳበትን እያጠና በቀን በቀኑ አዲስ መከራ እያፈለቀ በክርስቶስ በቅዱስ ጊዮርጊስ ሥጋ ላይ እንዲፈጸም ተወስኖበት ብዙ ተአምራት ሲደረግ ሰው መቼም ተአምራትን ሲያይ የማያምን ሰው
ከአሕዛብ ወገን የሆነ ተአምራት ይመለሳሉ ተብሎ የማይገመቱ መጨረሻ እርሱ በሞት እንዲለይ ፈረዱበት። በሰንሰለት ታስሮ አፉን ልጓም አስገብተው የሞቱን ደብዳቤ በእጁ ይዞ ወደሚሰየፍበት ቦታ በሚሄድበት ጊዜ ሰያፊዎቹን ወታደሮቹን ወንድሞቼ እናንተ የኔን ተጋድሎና ፍጹም መከራ ታውቃላችሁ። ስለዚህ እነዚህ ሰዎች ያደረሱብኝ እና ያደርጉብኝ እንደኖሩ 7 ዓመት ሙሉ ከእናንተ የተሰወረ ነገር አይደለም። አንድ ጊዜ ልትፈቅዱልኝ ጸሎት እንዳደርግላቸው ልትፈቅዱልኝ ይፈልጋለሁ አላቸው። ጸሎት ላድርግላቸው አላቸው። ፈቀዱለት። በልማዱ ፊቱን በምልክት እጁ ታስሯልና ባትቦ በጉልበቱ ተንበርክኮ ወደ እግዚአብሔር ጸለየ። እግዚአብሔር አምላክ ሆይ እነዚህ ሰዎች 7 ዓመታት ሙሉ ያደረሱብኝን አንተ ታውቃለህ። በየቀኑ ገደሉኝ፣ አንተ ግን አነሳኝ። ነገር ግን በዚህ ሁሉ ዘመን የሚመለሱ አይደሉምና ካሁን በኋላ ቀጣዩን ትውልድ የሚበክሉ ስለሆኑ በምድር ላይ መኖር የለባቸውም። ስለዚህ አንተ በኤልያስ ዘመን ከሰማይ እሳትን አውርደህ ሁለቱን አለቆቻቸውን ከነሰራዊታቸው እሳት እንድትበላቸው ያደረግህ አምላክ እነዚህን ሰዎች ዛሬ በእሳት እንድትቀጣቸው ፈልጋለሁ አለ። ነገረው ለፈጣሪው። አዎ ነገረው ለፈጣሪው። እሱን በእሳት ሲያቃጥሉት ከርመው ነበርና ኖረው ነበርና እየተፈራረቁ አንዱ ሲደክም የበረታው እየተነሳ በቅዱስ ጊዮርጊስ አካል ላይ ያላደረጉት አንዳችም ነገር የለም። ያልተፈተነበትን የመከራ መፈተኛ አንዳችም ነገር አልነበረም። አንድ ሰዓት ቅመሱት አላቸው። የተወደዳቸው እግዚአብሔር ቤተሰቦች ዞሮ ዞሮ ሰው የእጁን ያገኛል። አዎ ሰው የእጁን ያገኛል፣ አይቀርም። መጠንቀቅ ያስፈልጋል። አንድ ሰው መሆኑን ደካማ መሆኑን አውቀው ያን ያህል ሕዝብ ያን ያህል ባለስልጣናት ተሰብስበው በእሱ ላይ መከራ ሲያወርዱበት ነበር፣ መከራ ሲያጠኑበት ነበር የነበሩ። ዛሬ እግዚአብሔር አምላክ ሆይ ቤተ ክርስቲያን ተዘግታለች፣ ስምህ እንዳይነሳ አድርገዋል። ወደፊትም ተዘግታ መኖር የለባትም። ስምህ እንዳይጠራ ያደረጉ እነዚህ እያሉ ስምህ መጠራት አይችልምና ይህን ያደረጉ ሰዎችን እሳት ልትበላቸው ይገባል ብሎ ወደ ፈጣሪው ለመነ። መድኃኔ ዓለም ኢየሱስ ክርስቶስ 7 ዓመታት ሙሉ ደሙን ያፈሰሰለት አጥንቱን የከሰከሰለት ሰማው። እኛንም ይስማን። የተወደዳቸው እግዚአብሔር ሰዎች በዚህን ጊዜ እንግዲህ መቼም ከሰማይ እሳት ይመጣል ተብሎ አይገመትም። በእኛ ግምት ማነው እሳት ከሰማይ መውረድ አለበት ብሎ ማውረድ የሚችል ሰው የለም። ቅዱስ ጊዮርጊስ ግን እግዚአብሔርን ለመነውና ከሰማይ አንድ ጥቂት እሳት መጣችና 70ውን ነገሥታት በስራቸው ያሉትን ባለስልጣናት ጣዖት የሚያመልኩትን በዚህ ሀገር በሱ ትምህርት ያልተመለሱትን 500 ሰራዊት በአንድ ጊዜ ያቺ በደቂቃ ያቺ ሰዓት እንደው ላሳ አደረገችና በላቻቸው። አስቡት፣ ትልቁን ስራ የሰራው የቅዱስ ጊዮርጊስ ተጋድሎ የቤተ ክርስቲያን መከፈት ነው። የተዘጋው ቤተ ክርስቲያን ተከፈተ። ከዚያ በኋላ የእግዚአብሔር ስም በዚያች ሀገር ላይ ተነገረ። አመፀኞች ተወገዱ። አመፀኞችን እግዚአብሔር በእሳት አስወግዶ ሲያበቃ ስሙን የሚጠሩ ሰዎችን በቦታው ተካ። በዚያች ሀገር የማይመሰገን የነበረ እግዚአብሔር የማያመሰግኑትን አስወግዶ የሚያመሰግኑትን ጠራ። የማያገለግሉትን አስወግዶ የሚያገለግሉትን ተካ። ቅዱስ ጊዮርጊስ የተዘጋችውን ቤተ ክርስቲያን የከፈተ የቤተ ክርስቲያን ሞጋች፣ የቤተ ክርስቲያን ተከራካሪ፣ ስለ እግዚአብሔር አካሉን አሳልፎ የሰጠ ደሙን ያፈሰሰ አንገቱን የተቆረጠ ቅዱስ ጊዮርጊስ ነው። ለእያንዳንዳችን ለምእመናን ሕይወት የቆመ እግዚአብሔርን ረስተው የነበሩ በአመፀኞችና በባለስልጣኖች እግዚአብሔር እንዳይጠሩ ተከልክለው የነበሩ እግዚአብሔርን ለመጥራት አፋቸው እንዲከፈት መብት እንዲያገኙ አደረገ ቅዱስ ጊዮርጊስ። እንደዚህ ነው ሁልጊዜ ለምእመናን በምእመናን ከተጎዱት ጋር የሚቆም ሰማዕት ነው። የቤተ ክርስቲያንን ችግር የሚፈታ ሰማዕት ነው። አዎ እሱ ወደ እግዚአብሔር ባይወግን ኑሮ ከምእመናን ባይወግን ኑሮ ወደ ገዝታት የመጣው ስልጣን ፍለጋ ነው። ይዞ ሄዶ እኮ በሀገሩ መኖር ይችል ነበረ።
ነገር ግን አልፈለገም። እግዚአብሔር ያልባረከውና እግዚአብሔር ያልባረከው እግዚአብሔር ያልፈቀደው ማንኛውም ነገር ቢሆን ጠቃሚ አይደለም። ያውም ቢሆን ምድራዊ እንጂ ሰማያዊ አይደለም። ስለዚህ ምርጫ የወሰደው ራሱን ለመከራ አሳልፎ መስጠት ነውና ራሱን ለመከራ አሳልፎ ሰጥቶ ቤተክርስቲያን የተዘጋጀውን ቤተክርስቲያን ከፈታት። እግዚአብሔር ክብርና ምስጋና ይሁን። በዚህ ጊዜ ነበር እንግዲህ ሙሉ ቃል ኪዳንን እግዚአብሔር አደለው። ከዚህ በኋላ እነዚያ በድብቅ ቤት ተከራይተው የጠብቁት የነበሩት አገልጋዮቹ ወደ እርሱ መጥተው ስጋውን ገነዙ። የሚገርመው ነገር ሁሉንም ነገር መጥቷል። እጁ ላይ 5 ሳንቲም አልነበረም። ያን ያህል ሀብት የነበረው ከቤተሰብ የተወረሰ እሱ ያፈራው እጅግ ብዙ ሀብት ነበረ። ያን ሁሉ እንደ ቅጠል እርግፍ አድርጎ ትቶ ወደ ክርስቶስ ቀረበ። አይደለም ገንዘቡን እርግፍ አድርጎ መተው፣ አካሉን እርግፍ አድርጎ ተወ፣ ለእግዚአብሔር ሰጠው። የወጣትነት አካሉ በሰይፍ እየተመለመለ መሬት ላይ ወደቀ። ደሙ እንደ ውሃ ፈሰሰ። ይህን ያስከፍላል ሃይማኖት። የተወደዳችሁ እግዚአብሔር ቤተሰቦች ነው፣ ሃይማኖት ዋጋ ያስከፍላል። ይቺ ቤተክርስቲያን ዛሬ እንደዚህ ሆና ስናያት፣ እኛ እንደዋዛ ስናያት የክርስቶስ አካል የተመለመለላት ናት። በሰይፍ የተመለመለላት ቤተክርስቲያን ናት። ቀንና ሌሊት የተገረፈላት ቤተክርስቲያን ናት። በክርስቶስ አካል ላይ ብረት ተሾሎ እየተተከለ በአንድ አይኑ የተተከለው የብረት ችንካር በሁለተኛው አይኑ እስከሚወጣ ድረስ ክርስቶስ በማይሰማበት ሀገር ላይ እኔ የክርስቶስ አገልጋይ ነኝ ብሎ ሲናገር የተናገረበት መላሱ ሳይቀር ተቆርጧል። የተወደዳችሁ እግዚአብሔር ተቆርጧል። እየተንቀሳቀሰ የሚያገለግልበት እግሩ እንዳይንቀሳቀስ ከጫማ ጋር በብረት ቸንክረውታል። ያልሆነናቸው ነገር የለም። ፈጣሪውን ፍጹም ፈጣሪውን መስሎታል። የተወደዳችሁ እግዚአብሔር ቤተሰቦች፣ የማያልፍ የለም አለፈ። ይህን ሁሉ የሰፈረና የለካ መድኃኔዓለም ኢየሱስ ክርስቶስ ለቅዱስ ጊዮርጊስ እኛን ሁላችንን ልጆች አድርጎ ሰጠን። እግዚአብሔር ክብርና ምስጋና ይግባው። በዚህ በቅዱስ ጊዮርጊስ ቃል ኪዳንና ተጋድሎ እኛ የእግዚአብሔር መንግሥት እንድንወርስ እግዚአብሔር ሰጠው። ጧፍ ዕጣን ይዘን ያችን መጥተን የቅዱስ ጊዮርጊስን ቤተክርስቲያን ተሳልመን አስቀድሰን ቀድሰን አስመስግነን አመስግነን የእግዚአብሔርን መንግሥት እንድንወርስ ቅዱስ ጊዮርጊስ የገነትን በር በቅዱስ ጊዮርጊስ አማካይነት እግዚአብሔር ከፈለልን። አያችሁ፣ የእሱ መከራ ለእኛ ሕይወት ሆነ። የእሱ መሰቃየት እኛ እንዳንሰቃይ ከዲያብሎስ ተለይተን የክርስቶስ ቤተሰቦች እንድንሆን በገድሉ አረጋግጦ ቃል ኪዳን ተቀበለልን። ይህን ያህል ዋጋ ያከፈለልን ነው ቅዱስ ጊዮርጊስ። ይህን ያህል ዋጋ ያከፍሎ ናቸው ወገኖች የሰማዕታት ነው። ዛሬ ለመሆኑ በሃይማኖት ደረጃ ይህን ያህል መከራ ቢመጣብን ማን ነው የሚመክተው? በቀላሉ በሱ ቃል ኪዳን አምነን የተቀበለውን ቃል ኪዳን አሟልተን ብዙ ሳንደክም ሰፈር ሳንለቅሰሽ ሳይመዘዝብን የቅዱስ ጊዮርጊስ አምላክ ያውቃል ያድነናል ብለን ቃል ኪዳን በተሰጠበት ቦታ በቃል ኪዳኑ ጸንተን ተማጽነን እንድንድን እግዚአብሔር ወሰነ። ውሳኔው የእግዚአብሔር ነው። የውሳኔው ምክንያት ግን የቅዱስ ጊዮርጊስ መጽናት ነው። ብዙ ወገኖቻችን ሲጸኑ፣ በሃይማኖት ሲጸኑ ለሌላው በር ይከፍታሉ፣ ሌላውን እንዲጸና ያደርጋሉ። ይሄ ደግሞ ከቅዱሳን ከሰማዕታቱ የተማሩትን የተወደዳችሁ እግዚአብሔር ቤተሰቦች። ከዚህ በኋላ እንግዲህ ቅድም እንደነገርኳችሁ እነዚያ አካሌን ወስዳችሁ ሀገሬ ላይ እንድትቀብሩ የተባሉት በዚህም ጊዜ አልተገኙም። እነዚህ በስውር የነበሩ ሶስት ሰዎች ናቸው የተገኙት። እነዚህም ይደነቃሉ። 7 ዓመት ሙሉ ከእሱ ጋር ሳይለዩ መኖራቸው እጅግ የተባረኩ አገልጋዮች፣ እግዚአብሔርን የሚፈሩ አገልጋዮች። እሱ ደሙን ሲያፈስ እንዴት ጥለነው እንሄዳለን? እሱ እየተገረፈ እንዴት ጥለነው እንሄዳለን? እሱ እየተሰቃየ እንዴት ጥለነው እንሄዳለን ብለው ራሳቸውን ከማንኛውም ነገር ከልክለው፣ እነሱም እንደሱ ወጣቶች የነበሩ ናቸው። ሰርተው ማግኘት የሚችሉ ነው። አንፈልግም። እሱ ራሱን ለእግዚአብሔር ሲሰጥ እኛ እሱን እያየን እንኳን ቢሆን ገድሉን እንጽፋለን ብለው ገድሉን የጻፉት በዚህ መልኩ ነው። የታመኑ አገልጋዮች፣ የተወደዳቸው እግዚአብሔር ዋጋ ያላቸው አገልጋዮች፣ በመከራ ጊዜ የማይለይ አገልጋይ አለ። በመከራ ጊዜ የማይለይ ዘመን ነው። በመከራችን ጊዜ በጎናችን ተሰልፎ የሚያጽናናን የሚያበረታን እንደነዚህ ያሉ ሰዎች ያስፈልጋሉ።
በሚገንዙበት ጊዜ መግነዝ እንኳን እሱ ላይ አልተገኘም። በአንደኛው ልብስ ነው አካሉን የገነዙት። ይችን ዓለም እንዳለ ትቷታል ማለት ነው። እርግፍ አድርጎ ትቶታል። ሁሉ ነገር ወደ እግዚአብሔር ቀርቧል። ከዚህ በኋላ ነው እንግዲህ አስከሬኑን በደንብ ካመቻቹ በኋላ ቦታ ወስነው ከሦስቱ አንዱ ሶቅራጥስ እንዲጠብቀው አድርገው እነሱ ወደ ከተማ ገቡ። ገንዘብ ፈልገው በመርከብ አሳፍረው ወደ ሀገሩ ሊወስዱት 2 ወር ከሰሩ በኋላ በመካከል እግዚአብሔር መልእክት እንዲደርሳቸው አደረገ። መርከበኞች በፈቃዳቸው ይዘውት እንዲሄዱ መርከበኞችን አዘጋጀላቸው። ስጋውን በመርከብ ጭነው እየተጓዙ ሲሄዱ የማን ነው ተብሎ ሲጠየቅ የቅዱስ ጊዮርጊስ ነው። እንግዲህ ከዚያ ከመርከበኞቹ አዛዥ መካከል አንዱ በደንብ ጠንቅቆ የሚያውቀው ነበር ቅዱስ ጊዮርጊስን። ከሀገር ከወጣ 7 ዓመት መሆኑንም አውቋል። የተጋድሎውን ሂደት እንዴት እንደሞተ እነዚህ ሰዎች አስተማሪዎች ሆኑ፣ ነገሯቸው። ከዚያ በኋላ እነሱ 2 ወር የረፉባትን ገንዘብ አልተቀበሏቸውም። የመርከቡን ዋጋ አጠቃላይ ለነሱ እንዲያውም የበለጠ አድርገው ሰጧቸው። አያችሁ፣ በጎ ስራ መስራት እንደዚህ ነው። አዎ፣ በጎ ስራ መስራት እንደዚህ ነው። እግዚአብሔር ዋጋን አያሳጣም። እዚያ መርከብ ውስጥ የነበሩት ሁሉ በቅዱስ ጊዮርጊስ አካል ተባረኩ። ከዚያ አገሩ በሚደርስበት ጊዜ ከዚያ ውስጥ ያውቀው የነበረው መርከበኛ ቤተሰቦቹንና ሰፈሩን ያውቅ ስለነበረ ራሱ በሌላ ትራንስፖርት ተከራይቶ አካሉን ጥንት ቤተሰቡ ወሰደው። አሁን ቤተሰቡ ሲሄድ ቤቱ ብቻ ነው የቀረው። እኔ ጌታ ሲነግረው ስለ እናቱ እጅግ ያስብ ስለነበረ፣ ስለ ዘመዶቹ እጅግ ያስብ ስለነበረ እኔ አንተ የምትሰየፍበት ጊዜ ደርሷል። አንተ ከመሞትህ በፊት እናትና የአንተን ሞትን ሳይሰሙ ቤተሰቦችን እኔ ወስዳቸዋለሁ፣ በሰማይ በእግዚአብሔር መንግሥት ታያቸዋለህ እንጂ በዚህ ዓለም የአንተን መከራ አይሰሙም ብሎ ቃል ገባለት። በዚሁ መሰረት አካሉ ልዳ ላይ ሲደርስ ወላጆቹም ዘመዶቹም አልነበሩ። ከዘመዶቹ የእናቱ ወንድም የነበረ እንድርያስ የሚባል ታላቅ ሰው እሱ አጎቱ እሱ ነው የተገኘው። የእሱን አካል የተቀበለው በነበረው ታላቅ አዳራሽ ውስጥ ያሳረፈው ይህ ሰው። በዚህ ጊዜ አካሉ ካረፈ በኋላ ስለ ቅዱስ ጊዮርጊስ የ7 ዓመት ተጋድሎ ገድሉን መንገድ ላይ ጽፈው በነበራቸው ዘመን አመቻችተው ጽፈው ይዘውት ከአካሉ ጋር ሄደዋል። ከበሉ ጋር እዚያ በገቡ ጊዜ በዚያ ሀገር ለሚኖሩ ሰዎች የተሰራውን ገድሉን በሙሉ አነበቡላቸው፣ ገለጡላቸው። ምን ያህል ተጋድሎ 7 ዓመት ሙሉ ያለማቋረጥ በቀንና በሌሊት መከራ እንደተቀበለ ገልጸው ነገሯቸው። ገድሉ እንዲነበብ ተደረገ። ገድሉ ሲነበብ እግዚአብሔር ለሱ የገባለትን ቃል ኪዳን ጠንቅቆ ሕዝቡ ይሰማ ጀመረ። ከሰማ በኋላ አንተን አምላከ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ ብሎ 3 ጊዜ መላልሶ የለመነኝን ከማንኛውም የመከራ አይነት እታደገዋለሁ፣ ከሚፈራው ነገር ሁሉ አድነዋለሁ። ጠዋትን አንቋጥሮ ወደ ቤተ መቅደስ ሄደ። ቤተ መቅደስን የሰራ ለአንተ የተሰጠን ቃል ኪዳን ጠብቆ የሚኖር ሁሉ በምድርም በሰማይም በረከትን የተመላ ይሆናል የሚለውን ከሰሙ በኋላ ለእሱ ቤተ ክርስቲያን መስራት ይገባኛል አለ። አጎቱ ስለነበረ ለእሱ የሚመጥን ቦታ አሁን የለም፣ መሰራት አለበት። ለ7 ቀን በየቱ ካኖሩት በኋላ ከዚያ በኋላ በአካባቢው ወዳለ ቤተ ክርስቲያን አካሉን እዚያ አስቀመጡና ቤተ ክርስቲያን መስራት ጀመረ። በአጎቱ አማካይነት አጎቱ ነው የሰራው ቤተ ክርስቲያኑ። ህዝቡን እያስተባበረ እንድርያስ የሚባል የእናቱ ወንድም እሱ ነው። ዛሬ እዚህ ልዳ ያለችው ቤተ ክርስቲያን የተሰራችው በሱ ነው። አሁን እየሰራ እያለ የገንዘብ እጥረት ገጠመው። ህዝቡን ቢቀሰቅስ ባሰበው መጠን ሊያሟላለት አልቻለም። ሌሊትና ቀን እንቅልፍ አጣ። ይህንን ነገር እንዲያው ሰርቼ ላልጨርሰው ነው፣ ምንድን ነው የሚወጣኝ? ጀምሮ ተወው ተብዬ ስሜም እንዲያው ዝም ብሎ ያላግባብ ሊነሳ ነው፣ ምንድን ነው የሚወጣኝ? ያል ከባለቤቱ ጋር ሌሊትና ቀን እንቅልፍ አጣ። እንቅልፍ ወስዶ አልቻለም። ታዲያ አንድ ቀን ተኝቶ ሳለ ቅዱስ ጊዮርጊስ በሕልሙ ተገለጠለት። ልክ በዚያ በውኑ በሕይወት እያለ በሚያውቀው አምሳል ሆነና ሌሊት መጣ። መጥቶ ታውቀኛለህ አለ። እኔ አላውቅም ያለ ዛሬ አለ ይቻላል። አሁንም ጥቂት ቆየና ታውቀኛለህ አለ።
እኔ አላውቅም፣ እኔ ጊዮርጊስ ነኝ። አሁን የመጣሁበት ምክንያት አንተ አጽሜን ከሚስማማ ቦታ ለማስቀመጥ ቤተ ክርስቲያን ለመስራት አስበሃል። አዎ እኔ ነፍሴ አሁን በእግዚአብሔር ዘንድ ናት፣ አካሌ ግን በአንተ ዘንድ ነው። አንተ እንቅልፍ አጥተሃል፣ ባለቤትም እንቅልፍ አጥታለች። ስለዚህ እኔ የመጣሁት ለዚህ ነው። አሁን ይህን ቤተ ክርስቲያኑን የምታስፈጽምበትን አንድ የተሻለ ነገር ላሳይህ ነው። በልና ተነስ። ቀድሞ አባቴ ቤት ሰጥቶበት በነበረው ቦታ ላይ እዚያ እንሄዳለን አለና እሱ ፊት እየመራው በህልሙ ነው ቆሜው እየመራው የት ሄዳል? እዚያ ቦታ ላይ ያ ቦታ ምድረ በዳ ሆኗል። የለም ሰው ተነስቷል። እዚያ ቦታ የለም። እዚያ ቦታ ላይ እዚህ ቦታ ወርቅ አለ። ይሄንን ቆፍርና ነገ አውጥተህ በፍኝ ወርቁን ወስደህ ለቤተ ክርስቲያን ስራ ለፈለከው ስራ ውሎ የተረፈውን በቤት አስቀምጣለህ። አሁን ብንን ሲል እንዲህ አይነት መልእክት ነው ያለ። ባለቤቱን ቀሰቀሰና እንዲህ አይነት ነገር አየሁ እባክሽ ምንድን ነው አለ። እንዴ እግዚአብሔር የሚያደርገው ነገር እኮ አሉ አይደል? ቀና እናቶች እኮ አሉ ቀናዎች አይክፉ እንጂ እነሱ ሲቀኑ መቼም ጥሩዎች ናቸው፣ በር ይከፍታሉ። ስለዚህ ሄደን ማየት አለብን አለች። በሌሊቱ መብራት በእጁ ያዘ። ከአንተ መቆፈሪያ ያዘና እኔው ሄደን ካላየነው ተነስቶ በሌሊት እዚያ ቦታ ላይ ሄዱ። ማንም ሳይሰማቸው ሄደው ሲያዩት ምልክት የተደረገበትን አገኙ። ምልክት አድርጎበታል። በህልሙ ነው ያየው፣ ግን እዚያ ቦታ ላይ ምልክት ተደርጓል። መጠኑንም ነግሮታል። 2 ሜትር ወደ ውስጥ 2 ክንድ ነው፣ ወደ ውስጥ ቆፍር፣ እዚያ ውስጥ ታገኘዋለህ ብሎታል። እዚያ ውስጥ መብራቱን ይዛ እሱ መቆፈር ጀመረ። ሲቆፍሩ ገንቦ ብቅ አለ። ትልቅ ገንቦ፣ ሙሉውን ወርቅ የያዘ ገንቦ። የሚገርም ነገር። ከዚያ በኋላ ያን ከጉድጓዱ ተነቀሉና ዋጡና ማንኛቸው ቤታቸው ሄዱ። አለበት በልክፈተው እኔ መብራቱን ይዛለሁ እስከፈተው ጋር ሙሉን ልዩ የሆነ ወርቅ ገንቦ ተሞልቶ አገኘ። ከዚያ በኋላ ቅዱስ ጊዮርጊስን አመሰገኑና ከዚያ ልክ እንደታዘዙ ቀንሰው ሲያበቁ ያንን አስቀምጠው በማግስቱ ወዲያው ወደ ስራ አይደለም የገቡት። ይህን ያደረገ እግዚአብሔር ህንፃው ከመሰራቱ በፊት ለድሆችና ለእንግዶች ምግብ መመገብ አለብን። አሁን ሰፊ ዝግጅት ተደረገ። ረሃብተኞች እንዲቀርቡ ተደረገ፣ እንዲመገቡ ተደረገ፣ ያጡ እንዲመጣውቱ ተደረገ። ታላላቅ ሰዎች ተጠርተው ምሳ በሉ። ከዚያ በኋላ ያ ቤተ ክርስቲያን ስራ ሲጀመር እዚያ የነበሩት ሰዎች ለምሳ የተጋበዙት ሰዎች እንዲረዱ እነሱም ቢሆኑ እንዲረዱ አድርጋለሁ ብሎት ነበርና ቅዱስ ጊዮርጊስ ቤተ ክርስቲያን ቢሰራ ለኛ በረከት ነው፣ ምድራዊውም ሰማያዊውም በረከት ይሆነናልና አንተ ስትሰራ ዝም ብለን አናይህም፣ አብረን እንሰራለን አሉት። አብረው ተባብረው ያ ቤተ ክርስቲያን ተሰርቶ በዚህ ዕለት የተመረቀበት ቀን ነው። የተወደዳቸው የእግዚአብሔር ቤተሰቦች በዚህች ቤተ ክርስቲያን ያልተሰራ የተአምራት አይነት የለም። አሁን ጊዜ አይፈቅድም። እዚያ ያችን ቤተ ክርስቲያን ተማጽኖ ያፈረ ማንም የለም። የተወደዳቸው የእግዚአብሔር ቤተሰቦች ያቺ ቤተ ክርስቲያን ለረጅም ጊዜ አገልግሎት ከተሰጠች በኋላ እንደገና በሌላ ዘመን ያ ዘመን ተቀየረና ሌላ ዘመን መጣ። የዲዮቅልጥያኖስ ዘመን መጣ። ክርስቲያኖችን እንደገና ያኑ የዱርያኖስን አዋጅ ጣዖት እንዲመለክ ቤተ ክርስቲያን እንዲዘጋ ቤተ ጣዖታት እንዲከፈቱ የሚለውን የዲዮቅልጥያኖስ የሚባለው ሰውዬ አወጀው። እንደገና መለሱ። ክርስቲያኖች እግዚአብሔርን እንዳይጠሩ 40 ዘመን ክርስቲያኖች ታረዱ። የተወደዳቸው ያን ታሪክ ታውቁታላችሁ። በመጨረሻ ጊዜ ምንድነው የሆነው? ከ40 ዓመት በኋላ በልዳ ቤተ ክርስቲያን አለችና ያቺ ቤተ ክርስቲያን ተአምራት ታደርጋለች፣ ሂዱና አፍርሱልኝ ነው ያለው ዲዮቅልጥያኖስ። ያኛው ዱርያኖስ ነው፣ ይሄኛው ዲዮቅልጥያኖስ ነው። የ40 ዘመኑ ዲዮስቆላስ ነው፣ ያ የ7 ዓመቱ ነው። ያንን ቤተ ክርስቲያን ሊያስፈርስ በአንድ ጀነራል የሚመራ ሰራዊት አስከትቶ ልዳ መጣና ቤተ ክርስቲያኑ ገብቶ የቤተ ክርስቲያኗን ህንፃዋን ውበቷን ሲመለከት እያደነቀ እየዞረ እየተመለከተ እያለ በብርጭቆ የመብራት ማብሪያ አየ። እዚያ ውስጥ መብራት አለ፣ ይበራል። በዚያ መብራቱን እንደዚህ በማሩ ላይ የቅዱስ ጊዮርጊስ ስዕል አየ። ተናደደ፣ ተበሳጨና ያን ቀንዲሉን መታው፣ በጦር መታው። ከመስተዋት የተሰራ ስለነበረ ያ ቀንዲሉ ሲፈርስ ሄደና ራሱ ላይ ተሰካ። ራሱ ላይ ሲሰካ ወዲያውኑ በቅጽበት በተአምራት በሰበሰ። ራሱ እዚያው ወደቀ። ተነስቶ በመርከብ ወደ ሀገሩ ሲሄድ ለንጉሱ ሪፖርት ሲያደርጉ ንጉሱ አይ እንደዚህ ተደርጓል ሄደን ነበር ብለው ነገሩት። እንዲህ ያለው ወንዱ ብሎ እንደገና ራሱ ሰራዊቱን ቀስቅሶ ወደ የት መጣ? ወደ ልዳ መጣ። ወደ ልዳ መጣና ሲያበቃ
በቤተ መቅደሱ መካከል ላይ ገባና ዙፋኑን አዘረጋ። ዙፋኑ በግራና በቀኝ በወርቅ የተመላ ነበረ። ጡጡት የመሰለ ወርቅ ነበረ። እዚያ ውስጥ ገብቶ ቁጭ አለ። ቤተ መቅደሱ ማነው እሱ? ዲዮቅልጥያኖስ። በዚህን ጊዜ እግዚአብሔር ልክ ዱርያኖስን ድል አድርጎ ቤተክርስቲያን በሯ እንደተከፈተ አሁንም ደግሞ ቅዱስ ጊዮርጊስን እዚያው ላከው። ቅዱስ ጊዮርጊስ መጣና የተቀመጠበትን ዙፋን አንድ ላይ ሲያጋጨው በግራና በቀኝ የነበረው በቀኝ የነበረው የወንበሩ አካል በቀኝ አይኑ፣ በግራ የነበረው የወንበሩ አካል በግራ አይኑ ገባና ሁለት አይኑን አንቁሮ አይኖቹን አጠፋበት። ይህን ጊዜ ደነገጠና በቃ ያን ጊዜ የነበረው ያ ሁሉ ከቶ የመጣ ሰራዊት ትቶት ሄደ። ብቻውን ቀረጀ። ሁሉ ነገሩ ተገፈፈ። እንደዚህ ነው። የማያልፍ ነገር የለም። የተወደዳቸው እግዚአብሔር ቤተሰቦች፣ በዚህን ጊዜ ማን ይምራው? ምን ይብላ? ምን ይጠጣ? ተቸግሮ በየምዕመናን በር እየሄደ እየለመነ ነው የኖረው ይህ ሰው። በዚህ ላይ እያለ ሰይጣን ራሱ አንድ ቀን ወደሱ መጣ። ያ ደም እያስፈሰሰ ደም ሲያስፈስሰው የነበረ የፈሰሰውን ደም ሲጠጣ የነበረ ሰይጣን ወደ እርሱ መጣና ዲዮቅልጥያኖስ አለው፣ አቤት ኑሮ እንዴት ነው ምናምን ብሎ ጠየቀው። አይ እባክህ ወደ አንተ እንዴት ቀላል አስማተኞች ክርስቲያኖች አይንን እንደዚህ አድርገው አጠፉብኛል። ታዲያ ምንድነው ችግሩ? አሁን አንድ ቃል ትገባልኛለህ፣ እኔ ወደ ነበረው መንግስትና ክብር በመልስ ለመሆኑ አንተ ለኔ ምን ውለታ ትውልልኛለህ አለው። ማን የሚለው ያ ደም 40 ዓመት ደም ሲያስፈስስ የነበረ ሰይጣን እንዲሁ በአካል መጥቶ አነጋገረው። እንዴ ይህን ካደረክልኝ፣ ስልጣኔ ከተመለሰ፣ ያ ክብሬ ኃይሌ ከተሟላልኝ በምድር ላይ አንድ ክርስቲያን አላስቀርልህም፣ አንድ ክርስቲያን ሳላስቀር እፈጃለሁ አለ። አይ ሞኞ እስከ ዛሬ ሰርተዋል፣ ከአሁን በኋላማ ኑሮ ከኔ ጋራ ነው፣ አምልጧል ጊዜዋል። ከዚያ በኋላ ወዲያ ብዙ ጊዜ አልቆየም፣ ያልሆነ ክፉ አሟሟት ሞቶ ተፈርዶበት ወደ ሲኦል ተዘቀዘቀ፣ ወደ ሲኦል ተፈረደበት የሚለው ታሪክ ተደረገ። አሁን በደንብ አጥንተን የምንይዘው ነገር ምንድን ነው? በሁለቱም ጊዜ በዓለም ዙሪያ ክርስቲያኖች እንዳይኖሩ የእግዚአብሔር ስም እንዳይጠራ የታወጀውን አይደል በሁለቱም ጊዜ ያሻረው ቅዱስ ጊዮርጊስ። ከዚያ በኋላ 40 ዘመን ተዘግታ የነበረች ቤተክርስቲያን በዲዮቅልጥያኖስ መሞት ተከፈተች። በማን ምክንያት? ማን ገደለው? በቅዱስ ጊዮርጊስ። በቅዱስ ጊዮርጊስ አይደለም፣ በቅዱስ ጊዮርጊስ። ስለዚህ ቅዱስ ጊዮርጊስ ለቤተ ክርስቲያን መከታ ነው፣ ለምዕመናን አባት ነው። ቅድም የኔታ እንዳሉት ሁሉ አባት ቤተ ክርስቲያን በሚደርስባት በየደረሰባት የመከራው ጉዞ ሁሉ የተቋረጠው በቅዱስ ጊዮርጊስ በቅዱስ ጊዮርጊስ እና ስለዚህ ታላቁ ቅዱስ ጊዮርጊስ የሰራው ስራ እጅግ ብዙ ነውና የተወደዳቸው እግዚአብሔር ቤተሰቦች ለእያንዳንዳችን በኑሯችን በጤንነታችን በተለያየ ነገር ችግር የገጠመን ብንኖር ቃል ኪዳን ተገብቶለታል። ከቃል ኪዳኑ አንዱ ቅድም ያነሳነው ነው። ወዘሐነጸ ቤተክርስቲያን በስምከ አነ አበዎ በመንግስቴ ዘለዓለም ሀበ ማኅደረ ኩሎሙ ቅዱሳን የቅዱሳን ማደሪያ ወደምትሆን ዘላለማዊት ወደሆነች ወደማታልፈው መንግሥተ ሰማያት አስገባዋለሁ። በስምህ ቤተክርስቲያንን የሰራውን በስምህ ቤተክርስቲያን የሰራውን ይህ ብቻ እንዳይመስለው። አሁን ሁላችንም ለእያንዳንዳችን ያደረግነው ነገር ሊኖር ይችላል። ያደረግነው ዝም ብለን አይደለም፣ የቅዱስ ጊዮርጊስን ቃል ኪዳን በማሰብ ነው። እንግዲህ የቅዱስ ጊዮርጊስ ቃል ኪዳን የተሰጠ ከእግዚአብሔር እስከሆነ ድረስ ያደረግነውን ሁሉ በቅዱስ ጊዮርጊስ ቃል ኪዳን አማካይነት እግዚአብሔር ይፈጽምልናል። እንዲፈጽምልን የእርሱ ቅዱስ ፈቃድ ይሆንልን። እንዲፈጽምልን የእርሱ ቅዱስ ፈቃድ ይሆንልን። እዚህ ያለነውን ሁላችን ያሰብነውን የምናስበውን ልንሰራ ያሰብነውን በጎ ስራ ልናሰራ ያሰብነውን በጎ ስራ በቅዱስ ጊዮርጊስ ቃል ኪዳን እንዲፈጽምልን የእርሱ ቅዱስ ፈቃድ ይሆንልን። ከኃጢአት ወደ ስርየት ከክፋት ወደ በጎነት ተመልሰን የቅዱስ ጊዮርጊስ ወዳጆች ሆነን ቅዱስ ጊዮርጊስን አጅበነው መንግሥተ ሰማያትን እንድንወርስ የእርሱ ቅዱስ ፈቃድ ይሆንልን። የዚህ ባለቤት ያድርገናል። ሁላችንም ያለ ምክንያት ስራ ፈተን እዚህ አልተገኘንም። የእሱ ቃል ኪዳን ያስተሳሰረንን ሁላችንም የእግዚአብሔር መንግሥት ልጆች ነን። የተወደዳቸው የእግዚአብሔር ቤተሰቦች፣ የእኛን ስራና ክፋት ሳይሆን የቅዱስ ጊዮርጊስን ተጋድሎና መከራ መቀበል አይቶ የቅዱስ ጊዮርጊስን ደም መፍሰስና አጥንት መከስከስ በእሳት መቃጠል በተራራ መዘራት አይቶ እግዚአብሔር በቅዱስ ጊዮርጊስ ቃል ኪዳን ሁላችንን ይመረናልና ይማረን እርሱ።
አዎ አነሳስቶ ያስጀመረን አስጀምሮ ያስፈጸመን ልዑል አምላክ ክብርና ምስጋና ይግባው። ይቆየን። ከርሞ በሰላም ያደርሰን።